ራሱ ይሄን እኮ ማሰር ነበር ይሄ ምን ለምንባት ያስተምር ነው አይደል የምትለው ምናምን ያምባያል በጣም አላህ በሚያውቀው ይሄ ቀርቦ ለስፒድ ስለ ኢትዮጵያኛው የአይሾ ጋርዶች እንዳይወጡ ታዘዋል። የኢትዮጵያ የሌሎች ሀገራት ዜጎች አይሾ ስፒድ ወደ ሀገራቸው ሲመጣ አክት የሚያደርጉት እንዴት ነው? አዝናኝ ቪዲዮ አለ። አይሾ ስፒድ ወደ አድዋ ድል እንግዲህ ማዕከል ሲገባ ያደረገው እጅግ በጣም ያልተለመደ ትልቅ ተግባር ምንድነው እናያለን። ከፖሊሶች ጋርዶች ጋር ተያይዞ የተፈጠረው ውጥረት፣ አዶናይ ለኢትዮጵያዊው ስፒድ ያደረገው ጉድ፣ ስለ አዶናይ እንግዲህ ዩቲናስ የተናገረችው ያልተጠበቀ መልእክት፣ ሞጣ ምን አለ ስለ አይሾ ስፒድ በኢትዮጵያ ስለመገኘት አዝናኝ ቆይታ ይኖረናል። ስለ ማስተር አብነት ሲጠይቁ የነበራችሁ አዲስ መረጃ አለ፣ እሱንም አጋራችኋለሁ ማለት ነው። ከአቦክ ሚዲያ ጋር እስከ መጨረሻው ቆይታ ስታደርጉ እነዚህ መረጃዎች አንድ ባንድ ወደ እናንተ ይደርሳሉ። ቪዲዮውን ላይክ በማድረግ ቤቱን ሳብስክራይብ በማድረግ ጀምሩ። ኢትዮጵያውያንም እንዲሁም ሌሎችም አይሾ ስፒድ ወደ ሀገራቸው ሲገባ እንዴት ነው ቆይ የሚሆኑት? እስኪ አንድ አጠር ያለ አዝናኝ ቪዲዮ ላጋራችሁ። ስማ ጭራሽ ከህዝብ ጋር ተጋፍቼ ምናምን አይሾ ስፒድ ግን ኧረ ዘይፈኝ ኧረ አልፈምሳት ያማል እንዴ ይመቸኛል። ልጁ ግን በቃ በርቀት ነው ጥጌን ይዤ ነው ኩሌን ጠብቄ ነው ሀበሻ ኩራቱ ራቱ እናሳ ቆሎዬን እየቆላው ከኬላ አካታለሁ እንጂ እጄማ አልንከባለልም። ሀበሻ ኩራቱ ራቱ ይሄን እንግዲህ ያነሳችበት ወይም ቪዲዮ የተሰራው ከሰሞኑን ፖሊሶችም አንዳንዶችን ሲያንጠለጥሉ ምናምን ስለነበረ ለማንኛውም አዝናኝ የነበረ ቪዲዮ ነው ማለት ነው። ከአይሾ ስፒድ ወደ ኢትዮጵያ መምጣት ጋር ተያይዞ እጅግ በጣም የሚያዝናኑ ነገሮች እንግዲህ በብዛት እየታዩ ነበሩ። አይሾ ስፒድ ወደ ኢትዮጵያ ከገባ በኋላ ወደ አድዋ ማዕከል ሲገባ ያደረገው ነገር ብዙዎችን አስገርሟል። የስፒድ አስገራሚ ተግባር በርካቶችን አስገርሟል። እንዲሁም ደግሞ በበርካቶች ዘንድ ደግሞ ምስጋና እያስቸረው ይገኛል። ስፒድ በአዲስ አበባ በሚገኘው የአድዋ ድል መታሰቢያ ሙዚየም ባደረገው ጉብኝት ያልተለመደና በብዙዎች ዘንድ አድናቆትን ያስተረፈለት ተግባር ፈጽሟል። የኢትዮጵያውያንና የጥቁር ሕዝቦች የነጻነት ተምሳሌት ወደ ሆነው ቦታ እንግዲህ ታሪካዊ ስፍራ ሲገባ ለቦታው ያለው አክብሮት ለመግለጽ ጫማውን አውልቆ እንግዲህ በባዶ እግሩ ነው የገባው። ታዲያ ስፒድ ስለ አድዋ ድል፣ ስለ ኢትዮጵያ ጀግኖችና እንዲሁም ስለ ቦታው ታሪካዊ ፋይዳ ለዩቲዩበሩ እንግዲህ ዝርዝር ገለጻ ሲደረግለት በሰማው ታሪክ መደነቁንና እንዲሁም ደግሞ ለኢትዮጵያውያን ጀግንነት ያለውን አክብሮት በተደጋጋሚ ሲገልጽ እንግዲህ ተስተውሏል። ከዚህ ጋር ተያይዞ ኢትዮጵያ ምንዋ ነው በዚህ ሰዓት ምንድነው ጥቅሙ? ቆይ ይሄ ሰው በመምጣቱ ምክንያት እያላችሁ ለነበራችሁ ይህ የአድዋ ድል እንግዲህ ለኢትዮጵያ ብቻ ሳይሆን ለአፍሪካም ጭምር ትልቅ ተምሳሌት ሆነ። ብዙ አፍሪካውያን ነፃ መውጣት እንደሚችሉ ያሳየ ትልቅ ድል እንደሆነ ይታወቃል። ታዲያ ከዚህ ጋር ተያይዞ አሜሪካዊው እንግዲህ አይሾ ስፒድ በብዙ ደስታ እንግዲህ ኢትዮጵያውያን ይህንን ሲናገሩ ሲሰማ ተስተውሏል። ይሄ ብቻ አይደለም፣ በላይቭ የነበሩ ብዙ እንግዲህ በዓለም ላይ የሚገኙ ሀገራት ኢትዮጵያን ሲመለከቱ ነበር። ይህንን የድል ታሪኳን እንግዲህ ሲያወሱና ሲነጋገሩበት ተስተውሏል። ይህ ትልቅ ነገር ነው ለኢትዮጵያ ለማንኛውም ማለት ነው። ኢትዮጵያን የማያውቁ ብዙ ሰዎች እንግዲህ በዓለም ላይ እንዳሉ ይታወቃል። ለማንኛውም ለነዚህ ሁሉ የኢትዮጵያ ማንነት ሲገለጽ ነበረ ማለት ነው። ከዚህ ጋር ተይዞ በጣም ያነጋገረው አዶናይ ኢትዮጵያዊውን አይሾ ስፒድን አይሾ ስፒድ ጋር ሲያገናኘው የተፈጠረው እጅግ በጣም የብዙዎችን ልብ የነካ አንድ ቪዲዮ አለ። እሱን ላጋራችሁ እስኪ። Okay, speak. He loves you so much, man. He's been looking up to you for years, man. People have been making fun of him for doing your things. This guy is free. He's fire. He's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest, the latest, the illest. Fire! ዋው በጣም የሚገርም ነገር ነው ያስተዋልኩት። ምን እንደሆነ ታውቃላችሁ እያለ ያለው ይሄ ሰው ኢንተርናሽናል መሆን ይችላል፣ አቅም አለው፣ በቃ ብትረዳው የተሻለ ሰው የመሆን እድል አለው፣ ስለዚህ እንድትረዳው እያለ ስለዚህ ልጅ
ራሱን ጥሎ ስለዚህ ልጅ ሲተጋ አስተውዬ በጣም ነው የተገረምኩት። ይሄ ብዙ ኢትዮጵያውያን የተነጋገርንበት ጉዳይ ነው። ግን አዶናይ እንዴት ያለ አፈጣጠር የተፈጠረ ሰው ነው እኔ አላውቅም። ግን በቃ ይሄ ተፈጥሮ ታውቃላችሁ መልካም ሆኖ መፈጠርን የሚጠይቅ እጅግ በጣም እጅግ ብዙዎቻችን ስንቀባበልና ስንነጋገርበት የነበርነው ነገር ነው። ከዚህ በኋላ ምንድነው ያለው አይሾ ስፒድ አሜሪካዊ እስኪ I really appreciate you representing me in Ethiopia, bro. Cause look, I don't know why. Bro, who your dad? Who's your dad? Where your dad at? Mukini? Who your mom? Bro, hey, I'm about to show you a picture of my dad and let me know have you. Okay, where is my phone? It's okay, but look. I'm gonna give you a chance, okay, bro? I'm gonna give you a chance, bro. Let's all take a picture, bro. All three, bro. ቻችን የምንጠብቀውን እጅግ በጣም እንቁ የሆነ ቃል ተናግሯል። ሌላ እድል ሰጣለሁ ብሎታል። ምንድነው የምትሉት? ስለዚህ ሐሳብ አስተያየታችሁን ስጡ እስኪ። ሌላ እድል ተሰጥቶት ኢትዮጵያዊው ስፒድ ይወጣ ይሁን ወይስ ከኢትዮጵያ የተሻሉ እድሎች ይመጡለት ይሁን ወይስ ሁላችንም እንጠብቃለን። ለማንኛውም ግን የአዶናይን በጎ ተግባር ሁላችንም ብንናገር ብናወሳ እኔ እንጃ የሚያልቅ አይመስለኝም። እጅግ በጣም አስገራሚ የሆኑ ነገሮችን እያስተዋለን አለን። ከአይሾ ስፒድ መምጣት ጋር እንግዲህ ተያይዞ አንዳንድ ሰዎች ሐሳብ አስተያየታቸውን ሰጥተዋል። ሐሳብ አስተያየታቸውን ከሰጡ ሰዎች መካከል ብዙዎቻችን የምንደነቅበት በመናገራቸው ንግግሮች እንግዲህ በማደነጋገር የሚታወቀው ሞጣ ምን አለ? ግስራሱ የልኮ ማሰር ነበር ያለበት ነበር። ይሄ ምን ለምለባት ያስተምር ነው አዶናይ የምትለው ምናምን ሪስፔክት አረግልህ ያረጋለሁ አዶናይ ሪስፔክት አረጋለሁ። ሌላው ታናሽ እኔን ጥቁሩን አንተ ጥቁሩ ስላስተዋወቅ አሁን ይሄ እንደው ስሙን ማንሳት አንተ ገለባበጫል ማይም እዚህ አሜሪካ ነገር ቁጭ ብሎ ስራ መስራት ያልቻለ ትደም አይነት ዝቃጭ ህዝብ ነው ካል ሪስፔክት አረጋለሁ አዶናይ ምናምን ሲወድቁ እኮ ነው ስለወደቁ እኮ ነው። አንዱ ደግሞ አለ አንዱ ጥጃዋል። ለማንኛውም ብዙውን አላሳያችሁም፣ ግን የዚህ ሰው አካውንት ሲያስቅ ደግሞ እንዴት አባቱ ነው የሚሆነው ባካችሁ። በጣም ነው የሚገርመኝ። ለማንኛውም አካውንቱ አስደንቆኛል። ግን ምንድነው የምትሉት? እሱ እስከዛሬ ኖሮ ምንድነው የኢትዮጵያን ነገር ለዓለም ማሳየት የቻለው አላቅም፣ እኔ እንጃ። ለማንኛውም ሐሳባችሁን እስኪ ያጋሩ። ከተናገሩ ሰዎች መሃል ጥሩ ያልሆኑ ነገሮችን ስትናገር የምናውቃት ዩቲናስ አዶናይ በተለይ ለዚህ ለአይሾ ስፒድ ኢትዮጵያ ያደረገውን ነገር ተመልክታ የሰጠችው ያልተጠበቀ ምላሽ። አዶናይን ዛሬ እንዴት አየሽው እናንተ? ያምባያል መጣም አላህ በሚያውቀው ይሄ ቀርቦ ለስፒድ ስለ ኢትዮጵያው ስፒድ ለውጭው ስፒድ ሲያሰድ አላህ ምስክሬ ነው። እንባይ መጣ። በጣም ነው ያሳዘነኝ። በጣም ነው የለፋለትና ቢሳካለት የኢትዮጵያው ስፒድ በጣም ነው ደስ የሚለኝ። ወላሂ ላዚም በጣም አንጀቴን ቡጭ እንዲ ቀረብ ብሎ በቃ ሊነግረው እንደዚህ ይወዳ በጣም ብዙ አመት ጠብቀዋል እና ሰው ያሾፍበታል እንዲ ምናምን ሲል ይመቸው የምር ይመቸው አዶናይ ማለት ነው። ከዚህ በፊት እንግዲህ በአፍሪካ ትልቅ መድረክ ላይ ተመርጣ በነበረች ሰዓት አዶናይ አንድ ነገርን ተናግሮ ነበር። በቃ እሷን ቦት እናድርጋት ኢትዮጵያን የወከለች ናት ብሎ ሲናገር እሷ ኮሜንት ገብታ ከስር አታች ቃብጣ አይነት ነገር እያለች ስትናገር ሰምቼ ነበር። ዛሬ ግን ኢትዮጵያዊ በመልካምነት ያሸነፈ አዶናይ በጣም አስገርሞናል። ለማንኛውም ዩቲናስ እንደዚህ ያለ ነገርን ተናግራለች። ከኢትዮጵያ ፖሊሶችና እንዲሁ ደግሞ ከጋርዶች ጋር ተያይዞ በጣም ብዙ ሰዎች ሐሳባቸውን እየሰጡ አሉ። እስኪ ጋርዶች ይያዙ እንዳይወጡ ያለ አንድ ሰውስ? እነዚህ ሁለቱ የምታዩዋቸው የአይሾ ስፒድ ቦዲጋርዶች ናቸው። አሁን ኢትዮጵያ የመጡት ሁለት ሶስት የማይሆን ነገር ሲያረጉ አይቻለሁ። አንደኛው ይሄኛው አይሾ ስፒድ ከሜሲ ኢትዮጵያ ጋር ሲያወራ ጠርቶት እሷን ዲስሪስፔክት አድርጎ ላንተ አትሆንም ለምን ከሷ ጋር ታወራለህ ሲለው አየ እና አዶናይን ሲገፈታትሯቸው የአይሾ ስፒድ ፋነን የሚሉትን ሁሉ ያነሱ እንደውሻ ሲወረውሩ አይቻለሁ። ብዙ ጊዜ አይቻለሁ። አይሾ ስፒድን ቻሌንጅ ስታረጉት ኢትዮጵያ ውስጥ ያላችሁ ቦዲ ቢልደሮች ከሀገር ሳይወጡ እነዚህን ሁለቱን ቦዲጋርዶች ቻሌንጅ እንድታረጉ ፈልጋለሁ። ሁለቱን ቀጥ አርጋችሁ መንገድ ላይ ይዛችሁ አይሾ ስፒድ ከሰው ጋር በነፃነት እንዲያወራ አድርጉት። ኢትዮጵያ ውስጥ ያላችሁ ቦዲጋርዶች ይሄን ማድረግ ካልቻላችሁ ሞታችኋል። እነሱን ቻሌንጅ አርጉ።
ሁሌ አይሾ ስፒድ ብቻ አይደለም ቻሌንጅ የሚደረገው። አርጓቸው፣ አስቁሟቸው። ይህን መልእክት ቶሎ ለኢትዮጵያን አድርሱልን ከሀገር ሳይወጡ። ኢትዮጵያዊነት እንግዲህ ወኔ ሁል ጊዜ በቃ የማይተኛ የምር በጣም በቃ ተቆርቆሮ ነው ታውቃላችሁ እየተናገረ ያለውና ለምንድነው ኢትዮጵያውያንን የሚያንጠለጥሉት እያለ ነው። ኢትዮጵያውያን ደግሞ ለማንኛውም ምንድነው የምትሉት እንዲህ እንዲያም እየተባለ ብዙ ነገሮች እንግዲህ ከአይሾ ስፒድ ጋር ተያይዘው የተወሩ አሉ። ፖሊሶችም ደግሞ ምን ያደርጉ ነበር ኢትዮጵያውያንን? አንዳንድ ሰዎች ብዙ ሲነጋገሩበት ተመልክቻለሁ። ሲያልፍ እነዚህን ሁሉ ጥሎ ያለፈ ሆኗል። ከአይሾ ስፒድ ጋር ተያያዘ ማለት ነው። የዲባባን ቤተሰብ አጠቃላይ እነ ገንዘብን ጨምሮ አግኝቷቸው ነበረና ትልቅ ነገርን ነው እዛ ጋር ማሳየት የቻለው። እኔ ያስተዋልኩት በጣም ቆንጆ ነገር አለ፣ እሱን እነግራችኋለሁ። እስኪ y'all run? Really? Sisters. Y'all sisters? Yeah, sisters. All three y'all sisters? Five sisters? What? They're all world records. What? All five of y'all hold world records. Nice to meet y'all. I'll tell you their records. Olympic champion. Olympic champion? Yes. Five gold. What running though? Like 100 meters? 5,000? Oh, y'all long distance runners. ብዙ ሪካርዶች በኢትዮጵያ እንዳሉ እና ይሄ ባይዘወይ ትልቅ የተሰራ ትልቅ የሆነ ዓላማ ያለው ስራ ነው። ምክንያቱም ሯጮችን ያውቃሉ፣ ግን በራሳቸው በሀገራቸው እንግዲህ በዚህ መልኩ ሲያስተዋውቁ ታይቶ አይታወቅም። ለማንኛውም ድፍን በላይ በሚከታተሉ እንግዲህ ከ300 እና ከ400 ሺህ በላይ የሆነ ህዝብ እያየ በዚህ መልኩ ኢትዮጵያ ለዓለም ስትታይ ነበረ። አይሾ ስፒድ መምጣቱ ብዙ መልካም ጎኖች አሉ፣ አንዳንድ አስቸጋሪ ነገሮች እንዳሉበት ማለት ነው። ግን በአብዛኛው ጥሩ ነው ማለት ይቻላል። በመጨረሻ የምነግራችሁ እንግዲህ ከማስተር አብነት ጋር ተያይዞ ያለው ነው። ማስተር አብነት እንግዲህ ሌሎች ዜናዎች እየመጡ ተረስቷል፣ ግን እስካሁን በሕክምና አለ። ምን ላይ አለ የሚል የአንዳንዶቻችሁ ጥያቄ ነበረ። ከዚህ ጋር ተያይዞ አጭር ነገርን ላሳያችሁ። እንግዲህ የአዲስ አበባ ካንትባ አዳነች አቤቤ ደርሰው ተመልክተዋል። እንዴት ነበረ በምን ላይ እንዳለ በዚህ ፎቶ እንግዲህ እንደምታዩት በጣም በቆንጆ ጤንነት ላይ አለ። እስካሁን በሕክምናው ቢኖርም ግን ያለበት ሁኔታ ጥሩ እንደሆነ ያለው ነገር ይታያል። ሰላም ነው። ሁላችንም ግን በያለንበት አሁንም ጸሎታችን አይለየው ማስተር አብነት ወደ ስራው እስኪመለስ ድረስ ማለት ነው። በሌላ አስተማሪ ቪዲዮ እንዲሁ ደግሞ ወቅታዊ በሆኑ መረጃዎች እስከሚገናኝ ዛሬ የነበረን ቆይታ ይህንን ይመስላል። አይሾ ስፒድ በአጠቃላይ በኢትዮጵያ ያሳደራቸው መልካም ተጽዕኖዎች እንዲሁ ደግሞ አሉታዊ የሚባሉት ምንድናቸው? እናንተ የምታውቁትን አስቀምጡልኝ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ማስቀመጥ አትዘንጉ። ማስተካከል ያለብን ነገር ካለ ነገሩ። ይህ አቦክ ሚዲያ ነው። ሰብስክራይብ አድርጋችሁ ሼር ማድረግ አትዘንጉ። መልካም ቆይታ። ቻው።